የእውነትህን ነው መርማሪ? በእርግጥ ይህ ዜና ለአንተ ጥሩ እንደሚሆን አምናለሁ። ምን እያልክ ነው ኢንስፔክተር? አባዬ ሞቷል ብዬ እኮ ደምድሜ ነው። እንግዲህ ከዲኤንኤ ውጤት ምርመራ በላይ ማረጋገጫ የለም። ጫካ ውስጥ የተገኘው ደግሞ አስክሬን ደግሞ የአባት አይደለም። ዳግምን በስተመጨረሻ አባቱ በህይወት እንዳለ አረጋግጧል ማለት ነው። እንግዲህ አቶ ሰንበታ የዳግም አባት እንዳልሆነ መርማሪው ነግሮት ነበረ። ታዲያ አሁን ላይ ዳግም ያወቀው አቶ ሰንበታ እንዳልሞተ እንጂ አቶ ሰንበታ አባቱ እንዳልሆነ ምንም ያወቀው ነገር አልነበረም። ታዲያ ይህንም ተከትሎ እንግዲህ ዳግም እንዴት የአባቴ እቃ ከሟቹ ጋር ምን ሊሰራ ተገኘ በማለት በጣም ግራ ተጋብቷል። ምክንያቱም ብራዝሌቱ እንግዲህ ከሟቹ ጋር አብሮ ተገኝቶ ነበረ። ይህን ነገር ደግሞ ፖሊስ ምርመራ ባደረገው መሰረት ዳግም የአቶ ሰንበታ ልጅ አለመሆኑ ተረጋግጧል። ታዲያ ይሄ ነገር ደግሞ ለወይዘሮ ዝናሽ እጅጉን በጣም አስደንጋጭ ነበረ። ማለትም እንዴት ነው ቆይ ሰንበታ የዳግም አባት ሊሆን ያልቻለው? በእርግጥም ከዚህ ጀርባ አቶ ለይኩን ልጁ ሊሆን ይችላል በማለት ለአቶ ለይኩን መልካም ዜና ሊሆን እንደሚችል እንዲሁም ደግሞ ይህን ነገር ማጣራት አለብኝ በማለት ከኤሚ ጋር ተመካክረዋል ማለት ነው። ታዲያ ከኤሚ ጋር የተመካከሩት ምክክር ምንድን ነው? ዳግም ምንም ነገር ሳያውቅ አሁን ላይ ከአቶ ለይኩን ጋር ምርመራ ማድረግ አለብን በማለት ነበር የጠየቀችው። ነገር ግን ከዚህ በኋላ ለይኩንን ምንም አይነት ውሸት፣ ምንም አይነት የተደባበቀ ነገር በሱ ላይ አላደርግም ብላለች። ታዲያ ይሄ ነገር ደግሞ ለአቶ ለይኩን ሰላምና ረፍት የሚሰጠው መልካም ዜና ይመስላል። ምክንያቱም ዳግምን ባየሁት ጊዜ ስቃይና መከራዬ ነው የሚጨመርብኝ በማለት እንግዲህ እያዘኑ እየተከፉ ነበረ። አሁን ላይ ጥሩ ዜና ይመስላል። ነገር ግን ዳግም ስለ አባቱ እንግዲህ አቶ ሰንበታ አባቱ እንዳልሆነ ሲያውቅ ምን ሊሰማው ይችላል? በጣም ከባድ ነገር ነው። በሌላ በኩል እንግዲህ ኑሐሚንና ናሆም እጅጉን አሁን ላይ ለሰርጋቸው ሸረጉድ በማለት በደስታ እየፈነደቁ ነው። ታዲያ ይህ ነገር ደግሞ ዳግምን ሰላሙን ነስቶታል። ኑሐሚንም ዳግምን አስጠንቅቀዋለች። ሁለተኛ ከህይወቴ እንድትደርስብኝ አልፈልግም በማለት አስረግጣ ነግራው ነበረ። እሱም ደግሞ ስለሚያፈቅራትና ስለሚወዳት እንደሆነ እንደዚህ እያለ ያለው ደግሞም ያለሷ መተፈስ እንደማይችልም በተደጋጋሚ እየነገራት ይገኛል። ታዲያ እሷም ይሄ ነገር በጣም አስቆጥቷታል። ታዲያ ለናሆም አሁን ላይ ዳግም እያደረገ ያለው ነገር ከጤንነት አይደለም፣ ሕክምና ያስፈልገዋል በማለት ለወይዘሮ ዝናሽም ተናግራ ነበረ። ታዲያ ቀጣይ ምን ሊፈጠር ይችላል በዚህ ጉዳይ ላይ የሚለውን የምናወራ ይሆናል። የናሆምና የኑሐሚን ሰርግስ በምን ሁኔታ ሊያልቅ ይችላል? አሁን ላይ ዳግም እያሳየ ያለው ነገር በጣም ከባድ ነው። በእርግጥ ካሉበት ጭንቀቶች የተነሳ እንግዲህ አባቴ አለመሞቱንና ወንድሜና እናቴ ወንጀለኛ ለመሆናቸውን ባረጋግጥም ሰርጉ ሊቀጥል እንደሆነ ሳስብ ግን በጣም ያመኛል በማለት ከባድ በቀልን ያሰበ ይመስላል። አሁን ላይ ኤርሚያስና እንዲሁም ደግሞ አምራን ፖሊስ ይህን ነገር ጣልቃ ስለገባበት እነሱ አሁን ላይ ምንም ቢፍጨረጨሩም እንግዲህ አምራን ይቅርታ ጠይቃ ነበረ። ቤተሰቡን ሙሉ ይቅርታ አድርጉልኝ በድያለሁ፣ ከጥፋቴ ተመልሻለሁ ብላ ነበረ። ነገር ግን አሁን ላይ ከኤርሚያስ ጋር ባወሩት መሰረት እንግዲህ ከቴዲ በድጋሚ ቪዲዮውን ማግኘት እንደምትፈልግ ልትገዛውም እንደምትፈልግ እየተደራደረች ነው የምትገኘው። በዚህ ጉዳይ ላይ አሁን ላይ ምን ጥቅም ልታገኝ ትችላለች? ከዚህ በኋላ በምን ሁኔታ ልታስፈራራቸው ትችላለች? የሚለውን የምናወራ ይሆናል። በሌላ በኩል እንግዲህ ወይዘሮ ዝናሽ ፖሊሶች የቱንም ያህል ቢሄዱና ቢጥሩ ምንም አይነት መረጃ አያገኙብንም ብላለች። ታዲያ እንዴት በዚህ ራስ መተማመን ልትተማመን ቻለሽ? የሚለውንም የምናወራ ነው የሚሆነው። ሰላም ሰላም ውዶችዬ፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳቸው ዳግምን በስተመጨረሻ እንግዲህ አባቱ በህይወት እንዳለ አረጋግጧል። ምክንያቱም በጣም ከፍቶት ነበረ፣ በጣም ተሰባብሮ ነበረ። አሁን ላይ ደግሞ መርማሪው እንግዲህ ምርመራውን ባደረገው መሰረት ይህንን ምርመራ አቶ ሰንበታ አባቱ እንዳልሆነ ነው የተረጋገጠው። ታዲያ ይሄ ነገር ዳግም ቢያስደስተውም ግን ደግሞ መርማሪው እያለ ያለው አባቴ የሞተው አባቴ ብለ የምጠራው ሰንበታ ነው። ነገር ግን አሁን ላይ የዳግም ደስታ እንግዲህ ግራ አጋብቶታል መርማሪውን። ምክንያቱም የሞተው እኮ ራሱ አባቴ ብሎ የሚጠራው ሰው ነው። ግን ደግሞ አሁን ላይ ከዳግም ጋር ምንም አይነት የስጋ ዝምድና ሆነ አባትና ልጅ እንዳልሆኑ ምርመራው እንግዲህ ምርመራ ውጤቱ የሚያሳየው ያን ነው። ታዲያ አሁን ላይ ዳግም እያለ ያለው ይህን የአባቴን እቃ ምን ሊያደርግ ነው
ከሟቹ ጋር የተገኘው የሚለው ነገር በጣም ግራ አጋብቶታል። እንግዲህ መርማሪውም ከዚህ ጀርባ የሆነ የተጠነሰሰ ነገር ሊኖር እንደሚችል አስረግጦ እየነገረው ነበረ። ታዲያ አሁን ላይ መርማሪው ያለውን ነገር እንድታግዘኝና እንድትረዳኝ እፈልጋለሁ ነው እያለ ያለው። ምክንያቱም ከዚህ ጀርባ ከአባቱ ሞት ጀርባ አባቴ ብሎ ከሚጠራው አባቱ ባይሆንም ግን ደግሞ ከዛ ጀርባ የሆነ ሰው ገሎ እንደቀበረው የአባቱንም መቃ እንደያዘበት ነው አሁን ላይ ዳግም እያወቀ ያለው። ታዲያ ይሄ ነገር ደግሞ በጣም ግራ አጋብቶታል። ታዲያ ወይዘሮ ዝናሽ መረጃዎችን እንዳለ በአጠቃላይ ያጠፋለሁ፣ ፖሊሶች የቱንም ያህል ቢለፉም ከዚህ በኋላ የሚያገኙት ምንም ነገር የለም ብላለች። ነገር ግን አሁን ላይ ዳግም የአቶ ሰንበታ ልጅ አለመሆኑ በጣም አስደምሟታል እሷ። ምክንያቱም እንዲህ እኔ እኮ በሰዓቱ ከሌይኩን ጋር አልተለያየውም ነበረ፣ ነገር ግን በወዴ ደግሞ ጽንስ እንዳለ አላውቅም ነበረ ግን ደግሞ ከሌይኩን ጋር ምንም ያህል ብጣላና ብናደድበትም በሰዓቱ ግን ደግሞ አልተለያየንም ነበረ የሚለው ነገር አሁን ላይ ዳግም እንግዲህ የአቶ ሰንበታ ማለትም የአቶ ሌይኩን ልጅ እንደሆነ ተረጋግጧል ማለት ነው። በእርግጥም እንግዲህ አቶ ሰንበታ ጋር ወይዘሮ ዝናሽ ስትገናኝ በአንድ ቀን ስህተት ነበረ። በአንድ ቀን ስህተት እንግዲህ መጠጥ በምጠጣበት በአቶ ሌይኩን በጣም ስለታናደደሽበት እሱም ደግሞ ከሰራተኛዋ ሄዶ ስለማገጠባት በዚህ ንዴትና ቁጭት ነበረ ወታ በማምሸት እንዲሁም ደግሞ ከአቶ ሰንበታ ጋር ስትገናኝ በአንድ ቀን ስህተት ነው እንግዲህ ተጸነሰ ብላ ያሰበችው። እሷ ግን ደግሞ እሷ የተጸነሰው ከዛ በፊት ነበረ። ዳግም ግን ደግሞ የዛ አንድ ቀን ስህተት እሱ ጋር አብራ ስላደረሽ ብቻ በዚህ ምክንያት እንግዲህ በቃ ከሱ ነው ያረገዝኩት ብላ ደምድማ ነበረ። ነገር ግን አሁን ላይ በጣም ደስ የሚለው ነገር ዳግም የአቶ ሌይኩን ልጅ መሆኑ በጣም ደስ ይላል። ነገር ግን ምንም ቢሆን አቶ ሰንበታ እንደ አባቱ ሆኖ ነው ያሳደገው። ማለት ብቻውን ያለ ሴት ያለ እናትም አባትም ሁሉ ነገር ሙሉ አሞላቆ ያሳደገው አቶ ሰንበታ ነው። ስለዚህ አሁን ላይ አቶ ሰንበታ የስጋ አባቱ ባይሆንም ነገር ግን አባትነቱን የሚቀይረው ነገር አለ ብዬ አላስብም። በድጋሚ ዳግም እንግዲህ 2-3 ጊዜ ነው ሊሰበር የሚችለው። ምክንያቱም አንደኛ አቶ ሰንበታ አባቱ አለመሆኑን ማወቁ፣ ሁለተኛ ደግሞ አቶ ሰንበታ በህይወት አለመኖሩ፣ ይሄ ነገር ለዳግም በጣም ከባድ የሚሆንበት ነገር ነው ብዬ ነው የማስበው። በሌላ በኩል ግን ለአቶ ሌይኩን ነፃ ወጥተዋል ማለት ነው አሁን ላይ። ምክንያቱም ዳግም የራሱ ልጅ ነው፣ የገዛ ልጁ ነው። ስለዚህ የገዛ ልጁ ደግሞ አባቱን አሳልፎ የሚሰጥበት ሁኔታ የለም ማለት ነው። ምክንያቱም ምንም ቢሆን አባቱ ነው። በቃ እንደ አባቱ ነው ባያሳድገውም፣ ግን ደግሞ አባቱ እስከሆነ ድረስ አባቱን አሳልፎ አይሰጠውም። ፖሊሶችም ምርመራቸውን ይቀጥላሉ። ግን ደግሞ ከወይዘሮ ዝናሽ ምንም አይነት መረጃ ያገኛሉ ብዬ አላስብም። ምክንያቱም አሁን ላይ አምራንና ኤርሚያስ የሚያደርጉት እያንዳንዱ እንቅስቃሴያቸው እንግዲህ አቶ ሌይኩን እያንዳንዱን መረጃዎችን ከአምራን ላይ አጥፍቶባት ነበረ። ታዲያ ይሄንም እንግዲህ ኤርሚያስ እንደምንም ብለሽ ቪዲዮዎችን ልናገኝ ይገባል፣ ከጠፉም ደግሞ ከስልኩ እንዴትም አድርጎ መመለስ ይቻላል፣ ባለሙያ ቀጥረን መመለስ እንችላለን ብሏት ነበረ። ታዲያ ይሄንም ለቴዲ ጋር በመደወል እንግዲህ ቴዲ ማለት ከዚህ በፊት ወይዘሮ ዝናሽን አቶ ሌይኩን ቪዲዮ ስትቀርጸው ይዞባት እንግዲህ የካዳት ሰው ነው። ታዲያ አሁን ላይ እሱ ጋር ልገዛ ፈልጋለሁ ቪዲዮዎችን እያለች ነው የምትገኘው አምራን። በነገራችን ላይ አምራንን ወይዘሮ ዝናሽ በፍጹም ልታምናት አልቻለሽም ነበረ። አለማማኗ ደግሞ ትክክልም ነበረች። በእርግጥ እውነት ለመናገር አቶ ሌይኩን በጣም ርሩና ዘኝ ስለሆነ የራበሽ ትመስያለሽ በማለት እኔ በበኩሌ ይቅር ብዬሻለሁ ብሎ እንግዲህ ይቅርታ አድርጎላት ጥቅም ያለ ገንዘብም ሰጥቷት ነበረ የሄደችው። ታዲያ አሁን ላይ ግን በከባዱ ለበቀል የተዘጋጀች ትመስላለች። ግን አሁን ላይ አምራን ምንም የምታመጣው ነገር የለም። ምክንያቱም አሁን ነገሩ ሲሪየስ ሆኖ ፖሊስ እጅ ስለገባ ሲጀመር አሁን ላይ ዳግምም አባቱ እንዳልሞተ አረጋግጧል። ከዚህ በኋላ አምራንና እንዲሁም ደግሞ ኤርሚያስ የሚያመጡት ነገር የለም ማለት ነው። ዳግምን በበኩሉ በጣም ተጸጽቷል። ምክንያቱም ወንድሙንና እናቱን ወንጀለኛ አድርጎ ከሷቸው ነበረ። ይህን ነገር አባቴን የገደሉት ከነሱ ውጭ ሌላ ማንም ሊሆን አይችልም በማለት እንግዲህ ከሷቸው ነበረ። ታዲያ አሁን ላይም መርማሪው አባቱ እንዳልሞተ ሲነግረው አባቱ እንዳልሆነ እንግዲህ የሞተው ሰው አባቱ አለመሆኑን ነግሮታል። ታዲያ ይህን ነገር በሰማ ጊዜ ዳግም በጣም ነበረ የተናደደው። እንዲህ በቃ እናቴን ወንድሜን ያለ ወንጀላቸው ያለ ኃጢአታቸው አምላኬ ሆይ በቃ ለምኜህ ነበረ፣ ጠይቄህ ነበረ፣ እንኳንም እነሱ አልሆኑ የሚለው ነገር በጣም ደስ ብሎታል። በጣም ማለት ነው። በሌላ በኩል እንግዲህ ሰርጉ ሊቀጥል እንደሆነ ሲያውቅ ግን በጣም ያመመው ይመስላል። በጣም ተሰብሯል። እንግዲህ ኑሐሚን ጋር በመሄድ
ማውራት ፈልጋለሁ አንቺ ጋር፣ ምክንያቱም ሰርጉ አሁን ላይ እንዲቆይ ፈልጋለሁ፣ ምክንያቱም እኔ ሰው ያስፈልገኛል፣ ከጎኔ ከአጠገቤ እንድትሆኝ ፈልጋለሁ ነው እያላት ያለ። ይሄ በጣም ራስ ወዳድነት ነው ብዬ ነው የማስበው። እንግዲህ ኑሐሚንም በጣም ነው ያመረረችበት። ምክንያቱም አንዲት ሴት ለማግባት እየተዘጋጀች ያለችን ሴት እንደዚህ ለብዙ ነገር ከአንተ ጋር ለመጠጋጋት እና አንተ ጋር እንድልጣጠፍ የምትፈልገው ለምን እንደሆነ እኔ በጭራሽ ሊገባኝ አልቻለም። ቆይ ከኔ ምንድን ነው የምትፈልገው ብላ እንግዲህ አፋጥጣው ነበር። እሱም ደግሞ እንደሚያፈቅራትና እንደሚወዳት ነበር የተናገረው። እሷም ከዚህ በኋላ ልታየው እንደማትፈልግ፣ በዚህ የሚቀጥል ከሆነ ከባድ ችግር ውስጥ ሊገቡ እንደሚችሉ እንግዲህ አስረግጣ ነግራው ነበረ። ታዲያ ዳግም በዚህ ጉዳይ ላይ ምንም ይህን ነገር ሊቀበለው አልቻለም። ማለት የናሆምና የኑሐሚን ሰርግ ሊቀበለው አልቻለም። ናሆም በበኩሉ እንደምንም ብለን ቶሎ መዘጋጃ ሄደን መፈራረም አለብን እንጋባ እያለት ነው የሚገኘው። ነገር ግን ይህን ነገር በፍጹም እንደማትቀበለው እንግዲህ ኑሐሚን ተናግራለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ዝናሽ ዳግም ሕክምና መታየት እንዳለበት አሁን ላይ ጤነኛ እንዳልሆነ ጭምር እየነገረችው ነበረ። ምክንያቱም ብዙ ነገሮችን እየተሳሳተ ነው፣ በወንድሙ ላይ ያለው ጥላቻና ቅናት ልክ እንዳልሆነ እየነገረችው ነበረ። ነገር ግን ዳጋ ሊረዳው እንዳልቻለና እንዲሁም ደግሞ ያፈቅረው ፍቅር ስለሆነ ፍቅር እንዲነጫነጭ እና እንዲሆን ያደረገው የኑሐሚን ፍቅር እንደሆነም እየተናገረ ነበረ። በዚህ ጉዳይ ብትለምደውና ብትቀበለው ይሻላል ብላለች ወይዘሮ ዝናሽ በበኩሏ። መርማሪውም ጠንከር ያለ መረጃዎችን በማሰባሰብ ላይ ይገኛል። እንግዲህ ምርመራዬን ወይዘሮ ዝናሽ ላይ አጥብቄ ቀጥላለሁ በማለት ምርመራውን ቀጥሏል ማለት ነው። ወይዘሮ ዝናሽ በበኩሏ ምንም አይነት መረጃ ያገኙብኝም ፖሊሶች ብላለች። እስኪ ምን ተማምናና ምን አስባ ይመስላችኋል ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ዳግም አሁን ላይ እያደረገ ያለው ነገር ልክ አይደለም። ነገር ግን አሁን አባቱን 2 ጊዜ ነው ያጣው ማለት ይቻላል። ምክንያቱም አቶ ሰንበታ አሁን ላይ የዳግም አባት አለመሆኑና እንዲሁም ደግሞ በህይወት አለመኖሩ ይህ ዳግምን በጣም የሚሰባብረው ነገር ነው ብዬ አስባለሁ። ምክንያቱም ዳግም እንደምን ሴት እንደ ወንድ ሆኖ ሴትም ሆኖ እናትም አባትም ሆኖ ነው እንግዲህ ዳግምን ያሳደገው። ይሄ ነገር ደግሞ ለዳግም በጣም ከባድ ነገር ነው ብዬ ነው የማስበው። አቶ ሌኩን በዚህ ጉዳይ ላይ አሁን ላይ ነፃ ስለወጡ በጣም ደስ ብሎኛል። አቶ ሌኩን እንግዲህ ብዙ ዋጋ ከፍሎ ነበረ ራሱ ላይ በር በመቆለፍ በቃ እኔ ነፍሰ ገዳይ ነኝ፣ ዳግምን ሳየው እኔ በቃ ያ ጨለማ ህይወቴ ነው የሚታየኝ በማለት በጣም ቅስሙ ተሰብሮ ነበረ። አሁን ላይ ደግሞ ዳግም የራሱ የገዛ ልጁ ስለሆነ እጅግን በጣም ደስ የሚል ነገር ነው። እንግዲህ ዳግም ይህን ነገር አባቱ እንግዲህ አቶ ሰንበታን እንደገደለው ቢያውቅም አሳልፎ ይሰጠዋል ብዬ አላስብም። ምክንያቱም ምንም ቢሆን አባቱ ነው። ስለዚህ አባቱን ደግሞ አሳልፎ ይሰጠዋል የሚል ሀሳብ የለኝም። እስኪ ምን ታስባላችሁ ተወዳጆች? በዚህ ጉዳይ ላይ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ እያልኩኝ ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ።